ሰላም እንዴት ናችሁ? በሌላ ቪዲዮ ተመልሻለሁ። በዛሬው ቪዲዮአችን ከላይ ቀንጨብ አድርጌ ላስመለከታችሁ የመኮርኳቸውን ቪዲዮዎችና ሌሎች አዝናኝና ቁም ነገር አዘል የሆኑ ሐሳቦችን ለእናንተ የማደርሳችሁ ይሆናል። ከእናንተ የሚጠበቀው የላይክ ምልክቷን ጫን አድርጎ ቪዲዮውን እስከመጨረሻው መከታተል ብቻ ነው። ቀጥታ ወደ ቪዲዮአችን እንሄዳለን። ከዛ በፊት እስኪ ሰሞኑን እንደሚታወቀው የአብይ ጾምም የረመዳን ጾምም ሁለቱም አንድ ላይ ገብቷል። እንዴት ነው ጾም? እንዴት እየሄደ ነው? አሪፍ ነው። የጾማቸው ነው ብዬ አስባለሁ። ቀጥታ ወደ ቪዲዮ እንሄዳለን። እስኪ ጾም በተመለከተ አንድ ቪዲዮ አዝናኝ ቪዲዮ ላስቃኛችሁና እንቀጥላለን ማለት ነው። በእንችጋራም አስባችሁታል? ምግቡን ዘጋ ቁጭ አድርጎ ሰዓቷን እየተጠባበቃት ነበር። በጣም ትችላለህ። ኤኒዌይስ እንዴ ጋይስ እንዴት ነው ሰው ዘንድሮ በቃ ለመፈመስ የማይከፍለው መስዋዕትነት የለም። እስኪ አሁን አያው ደግሞ ቢረግጠውስ? እስኪ ደግሞ የገረመኝ ያያው አለመራገጥ ምንም ነገር አይንቀሳቀስም። ባይዞኝ ኧረ ዘፈኑ እንደመሰብታችሁ ታልከቀዱ ጓደኛዬ ነህ ጭራሽ ቴብሉን አስተዋቸው እኮ የመነኩሴ ጨፋሪ እኔ ካንተ ጠጥተው እንደዚህ የሆኑ አልኮል ከጠጡ ግን ሃይማኖታቸውንም ሳይቀይሩ አይቀሩ። ተው አይ ቀጭኑ ተረጋጋ። ቀጭኑ ተረጋጋ። ቀጭኑ ተው አዞረባት እግዚአብሔርን ሴትየዋን። እኔ የምለው ግን የከተማ ፖሊሶች ምንድነው ማለት አንዳንድ ሁላችሁም አይደላችሁም አንዳንዶች ምንድነው እንዴ የህዝብ ጠላት ናችሁ እንዴ? በዚህ ደረጃ አሁን አይታችሁታል።
ማንም አይጠይቀንም ህገኛ ነው ብላችሁ ነው? እሱ ምንድነው ማለት አልገባኝም። እኛ ፖሊስ የምናውቀው ለሀገሩ ሲል ራሱን ነፍሱን የሰጠውን ነው። እሺ በዚህ ደረጃ አሁን እንደዚህ የሚያደርገው እንደዚህ የሚደባደበው አንድ ነገር ብትሆንበት ይችላል እንደዛ እየመጣ አስባችሁታል ምን እንደሚፈጠር? አረ ያስጠላል። አረ እግዚአብሔርን ያስጠላል እንዴ! ይደብራል። ይበር ሲን 3 ቴክ 1 ሹት 1 አክሽን ናይስ አሪፍ ነው። ካት በቃ አሪፍ ስራ ነው። አባት ውጡ። ካት አንተ ናውጣ፣ አንተ ናውጣ ሁለቱንም። ኧረ አንተ ናውጣት ነው። ኧረ አንተ ወይኔ ሁለቱንም። ኧረ አንተ ናስወጣት። ካት ምን ሊያደርግ እንደሆነ እያወቅኩኝ በጣም ያሳቀኝ ቪዲዮ ቢኖር ይሄኛው ነው። በቃ እየገባኝ ምን ሊሰሩ እንደሆነ ማለት ነው። 4 ዓመት እስር ቤት ቆይቼ ስወጣ ልብስ ለም በፌስታል ያስክ ብለው ነው ድጋሚ እስር ቤት ያስገቡኝ። ሰው እያለቀሰ ይቀልዳል እንዴ ጋይስ? ሰላም ነው ወይ? ነና ማውስ ስጪኝ እስኪ። ማውስ እሺ፣ ስንት ነው ዋጋ? 500 500 ብር። እሺ አራት መቶ ብር ነው የሰጠኝ። 500 ነው። እኔ ቼክ ላድርግ እስኪ። 300 ብር ነው የሰጠሽ። ቼክ አድርግ። ተነቃቃል። ይቅርታ ወድቆብኝ ነው። ይሄ 400 አስመለሰ። ይመቸው ይብል። ይቅርታ እኔም ወድቆብኝ ነው። 500 ብር። አራዳ እናንተ ናችሁ በቃ። እሸቱ መለሰ እስቲ ሰሞኑን መታሰር አለበት ምናምን ተብሎ በሱ ዙሪያ ለየት ያሉ እንትኖች ወሬዎች እየተነሱ ይገኛሉ። እስኪ እቺን ቪዲዮ እንመልከታት። በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው? ኮሜዲያን እሸቱ አይደለም ማለት ነው። ሰላም ነው። እግዚአብሔር ይመስገን። ካናዳ መሄድ ፈልጌ ነበር። እሸቱ ነው አይደል የሚልከው? የሱ ማናጀር ነህ? አቶ ዶርቻሌ ይባላል። እሸቱና እኔ ተባብረን ያመጣነው የተራጀል ነው ማለት ነው። ክሬዲት ምን ያስፈልገኛል? ፓስፖርት አለ? ፓስፖርት የለኝም። ፓስፖርት ማውጣት ይኖርብሃል። እስከዛ ግን እድሉ ያልፋል። መደበኛ 45 ቀን በላይ ስለሚቆየብህ ለማውጣት እናንተ ታግዙኛላችሁ? ማውጣት ትችላለህ። ስንት ብር ነው? ልዩነት አለው። ዋጋኝ ነው ግን ያህል አይደለም ልዩነቱ። በምን ያህል ቀን ነው የፈልገው? በሁለት ቀን አለ፣ በ5 ቀን አለ። ኦኬ በ5 ቀን ነው ችግር የለም። 13 ሺህ 13 ብር ቅድመ ክፍያ። ፓስፖርት ቅድመ ክፍያ ተከፍሎ ነው የሚወጣው። ከዛ ግን ይወጣልኛል አይደል? ለምን አይወጣልህ? ይወጣልህ። አሻራት ፋይል አለ አይደል? አለኝ። በጣም ጥሩ። እሱን ትልክልኝ በቴሌግራም ላይ አርኪት እናደርግልሃለን። የት ሀገር ነው አለኝ? እኔ ባህር ዳር ነኝ። ባህር ዳር። ባህር ዳር ኢሚግሬሽን ቀበሌ 13 ታውቀዋለህ? አውቀዋለሁ። እዛ 13 አውቀዋለሁ። እዛ ትሄዳለህ። ቀድማ መቻችላለን። አለፍ ቀን ደውላለን። ገብተህ አሻራት ትሰጣለህ። በሁለት ቀን ልዩነት ውስጥ ያው ፓስፖርት ይመጣል። በፖስታ ቤት መዞ አይደለም የምትረከበው። በፖስታ ቤት ነው የምትቀበል። ወረቀት ይሰጣል። ያን ወረቀት ወስደህ በፖስታ ቤት ትቀበላለህ። ፕሮሰሱን ደግሞ ከኢትዮጵያ መጀመር ከፈለክ ቀጥታ ወደ እኛ እንዲመጣ ማለት ይቻላል። ፓስፖርት ኦኬ። ስለ ኢሚግሬሽን እዛው ነው የምከፍለው ብሩ ወይስ አይደለም? እኛ ነው የምንከፍለው። ለእናንተ ነው የምከፍላችሁ? እኛ ነው ክፍያ የምንፈጽመው። ብዙ ሰው ነው ከባህር ዳር የእንጀዋራ ሰዎች የወጡ ሰዎች ባህር ዳር መጥተው ስለሚያወጡ እኛ ክፍያ ሊፈጽም የሚያወጡ የት ነው? በዛ ዲስካውንት ለእናንተ ይወጣላችሁ። ፈጣን ሲጀምር ባህር ዳር ያወጡላችሁ። የት ነው የምመጣው እኔ? አዲስ አበባ አምታቆም ካናዳ ወጥ ማስወጣኝ። አይ መጥቻ አላውቅም። መልካም ችግር የለውም። ለማንኛውም ፋይዳ ስለላክልኝ አዲስ አበባ ደውላለሁ እደውላለሁ። በጣም እሱ መቼ ልምጣ? ከባህር ዳር ብለህ ቴሌግራም ላይ መታወቂያ ፎቶ ላይ። እሺ ቴሌግራም የለኝም። ለዛ እኮ ነው አንተ ትንሽ ስልክ ነው የምትጠቀመው እና የቁጥር ስልክ ነው የምትጠቀመው። እሺ መልሼ ልደውልልህ መልሼ ልደውልልህ። የኮሜዲያን እሸቱ ነኝ ማናጀር ነው ስትል ሰምቼ ነው እና እኔ እናንተ እንተዋወቅ አይደል? እኔ ኮሜዲያን እሸቱ ነኝ። እኔ እናንተ የት ቦታ ነው የካናዳ ጉዞ የጀመርነው? ለምንድን ነው በስሜ የምትነግደው?
በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው? ኮሜዲያን እሸቱ አይደለም አንተ። ኮሜዲያን እሸቱ አሁን ዱባይ ነው ያለው። እርግጠኛ ነህ? ያው እንዳያችሁት ጭራሽ እኔን ራሱ ኮሜዲያን እሸቱ አይደለም ዱባይ ነው ያለው ብሎኛል። እኔም በከፍለው ይቀበለኛል ይሄ ሰውዬ። እኔንም ሊልከኝ ይሞክራል ማለት ነው። የትኛውንም አይነት ፕሮሰስ ከማድረጋችሁ በፊት የትኛውንም የጉዞ ሂደት ከመጀመራችሁ በፊት ትክክለኛ መሆኑን ኤጀንሲው ለማጣራት ብዙ ርቀት መሄድ አለባችሁ። ሲጀመር የካናዳ ኤምባሲ ውስጥ ወይም የካናዳ ቆንስላ ጽሕፈት ቤት ውስጥ የቪዛ ፕሮሰስ ለግለሰቦች እንደሚደረግ እኔ አይቼም ሰምቼም አላውቅም። ስለዚህ በተቻለ መጠን ቲክቶክ ላይ አይታችሁ ካናዳ ልሄድ ነው ብላችሁ የቪዛ ፕሮሰስ እንዳትጀምሩ። የሚልኩላችሁ ዶክመንት ራሱ ፌክ። ሰሞኑን ሲነዛ የነበረው ነገር እንግዲህ ይሄ ነው። እሸቱ መለሰ ማስታወቂያ ሰርቶ ነበረ ለኤጀንሲዎች ወደ ካናዳ ወደ ውጭ እንልካለን ለሚሉ ኤጀንሲዎች ማለት ነው። እና እነ አቶ ሌቦች በእነሱ ስም እንደዚህ እያደረጉ እያጭበረበሩ ብዙ ሰዎችን እያጭበረበሩ ይገኛሉ። እንግዲህ ከባድ ነው። እሸቱ አሁንም እንደዚህ አይነት ማስታወቂያዎችን እየሰራ ነው። ከዚህም የተነሳ ለየት ያሉ ትችቶች እየተሰነዘሩበት ይገኛሉ። እዚህ ጋር ማለት የምፈልገው ነገር ቢኖር ታዋቂ ሰዎች ማስታወቂያ ስለሰሩ ብቻ ያ ነገር ትክክል ነው ማለት አይደለም ጋይስ። ከአሁን በፊት የምታውቁት ከሆነ ብዙ ሰዎች ለምሳሌ እነ አርቲስት ዳንኤል ተገኝ እነ ቲክቶከሩ እነ ሙሴ ሰለሞን ኢቭን እና እንደዚሁ ሌሎች ታዋቂ የሆኑ አርቲስቶች በሰሩት ማስታወቂያ ተነሳስተው ሰዎች ገንዘባቸውን አስቀድመው ከፍለው የተበሉ በጣም ብዙ ሰዎች አሉ። በጣም ብዙ ሰዎች ማለት ነው። እነሱ ከዛም በኋላ ምን ያደርጋሉ? በቃ ይቅርታ አጥፍተን ነበረ፣ እንደዚህ ያደርገን ነበረ እና አርቲስት ሰራዊት ፍቅሬም ሳይቀሩ ማለት ነው በእነሱ ስምም የተሰሩ ማስታወቂያዎች ማለት ነው። ከዛ የሆነ ጊዜ ላይ ወጥተው ይቅርታ ይጠይቃሉ ህዝቡ። 100% እነሱ ማስታወቂያውን ስለሰሩ ብቻ ማስታወቂያው ትክክል ነው ማለት አይደለም። እንደኔና እንደናንተው እነሱ ምናልባት ፋይናንሻል ችግር ኖሮባቸው ያንን ነገር ሊሰሩ ይችላሉ፣ ሊሳሳቱ ይችላሉ። ግን ብዙ ገንዘብ እነሱ ማስታወቂያ ሰርተዋል ብላችሁ ቶሎ ብላችሁ ቸኩላችሁ የምታስይዙ ሰዎች ቴክ ኬር። እንደዚህ አይነት መረጃዎችን በኤአይ እያቀናበሩ በቃ በጣም ሪል አስመስለው አፕሎድ ያደርጋሉ። ህዝቤ በቃ 500,000 እስከ 1 ሚሊዮን ምናምን ብር የተበሉ በጣም ብዙ ሰዎች አሉ። ቴክ ኬር ኦኬ። እስኪ ከዚሁ ጋር በተያያዘ ከኤአይ ጋር በተያያዘ ከሰሞኑን የኢትዮጵያዊው ስለ ባልታዘር ጉዳይ ሲወራ ሰምታችኋል። በጣም የሚያስቅና ሼምፉል የሆነ ነገር በኢትዮጵያ ውስጥ በኦሮሚያ ክልል ውስጥ ተከናውኖ ነበረ። የኦሮሚያ ፓርላማ አባል የሆኑት አንድ አካል በእንደዛ አይነት ነገር ተይዘው ነበረ። አሁን ደግሞ እኔ አልነበርኩም ኦሎ ለዲማቲ ላለ የጠላት ወሬ ነው። እንግዲህ ያው ሃይማኖተኛው ነው ለና እኔ አንዳንድ ሰዎችን ቢገርመኝ ነገር ጥፋት ሰዎችን እንሳሳታለን እናጥፋለን። ምናልባት ቢለያይ መጠኑ ማለት ነው ያጥፋት በቅጣት መታለፍ ይኖርበታል። ነገር ግን አንድ ጥፋት ካጠፉ በኋላ ሰዎች ቶሎ ብለው ወደ ሃይማኖት ጠጋ ነው የሚሏት ነገር በጣም ይገርማል። ሰው እንግዲህ አሁን ምንድነው እያለ ያለው እኔ አይደለም ኤአይ ነው እንደዛ ስሜታዊ ሆኖ እንትን ሲል የነበረው ማለት እንዳለብኝ አላውቅምና እንደዛ አይነት ነገሮችን ቲክቶክ ላይ አፕሎድ እያደረገ ነበረ። ይሄ ሰው አቶ ገመቹ የሚባለው አይ ቲንክ ገመቹ ይመስለኛል ሰው አባይ ግድብን እየሰለለች የነበረችው ወፍ እንደ ሸዋክ የት ነበር? ማን ነው የላካት? የሚሉ ጥያቄዎች የሚታወቀው ለከፍተኛ ስለላና ጥቃት የሚውሉ አርቲፊሻል የሆኑ እርግቦችና ወፎች እንዲሁ ደግሞ ሮቦቶች አሁን በተግባር ላይ ወይም ደግሞ በስራ ላይ ይገኛሉ። እነዚህ እርግቦች ከካሜራ ጀምሮ ከፍተኛና ውስብስብ የሆኑ ቴክኖሎጂዎች የተገጠመላቸው ሲሆን በተለይ አሜሪካ ሰርተዋለች የሚባለው አሜሪካ ስፔሻል ስፓይ ፒጅን በዚህ ከፍተኛ ጥራት ባለው ካሜራ ቪዲዮዎችን እየቀረጸ ወደ አሜሪካ ትራንስፌር ያደርጋል ወይም ደግሞ ያስተላልፋል። እናም በቀን 26 በቤኒሻንጉል ክልል ውስጥ የተያዘችው እቺ ከጀርባው ኤሌክትሮኒክስ የጫነችው እርግብ ወይም ደግሞ ወፍ በሁለቱ እግሮቿ ላይ እንደዚህ አይነት ቀለበቶች ሲኖሯት በተጨማሪም ደግሞ ሶላር ኢነርጂ የተገጠመለት ኤሌክትሮኒክስ ቁስ ተሸክማ ነበር። እዚህ ኤሌክትሮኒክስ ቁስ ላይ ደግሞ ምንድነው ታክ የተደረገ አገኛችሁት በዚህ ሎኬሽን ወይም ደግሞ በዚህ ሊንክ ኮንታክት አድርጉ ወይም ደግሞ አግኙን የሚል እናም ታግ የተደረገው ሊንክ ወይም ደግሞ የተጻፈውን ቦታ ስናጣራ አንድ የስዊዲሽ ዩኒቨርሲቲ ከዚህ ጉዳይ ጋር ተገናኝተዋል። እናም ይህ ዩኒቨርሲቲ በሚያደርገው ወይም ለሚያደርገው ጥናት በወፎችና በአዋፍ ህይወት ጉዞ
መራባት ጉዳይ ጋር በተገናኘ ከፍተኛ ጥናት እያደረገ እንደሚገኝ አንዳንድ መረጃዎች ያሳያሉ። ስለዚህም አባይ ግድብ በሚገኝበት በቤኒሻንጉል ክልል የተያዘችው እቺ ወፍ ከዚሁ ጥናት ጋር በተገናኘ የመሆን እድሏ ከፍተኛ ነው። ነገር ግን መከላከያ እቺን ወፍ ማላካት ለምን ተላከች የሚለውን አሁን ጥናት እያደረገበት ይገኛል። እቺ ወፍ ከአባይ ግድብ ጋር ትገናኝ ይሆን? ሀሳባችሁ ምንድነው? ኮሜንት ላይ ጻፉልኝ። በዚህ ዘንድሮ ከቴክኖሎጂ እንዴት እንደምናመልጥ አይዶን ነው እኔ አላቅም ብቻ። ምክንያቱም አባይ ግድብን በዚህ መልኩ ወፍ አስመስለው በወፍ ካሜራ አስገጥመው እንደዚህ እየሰለሉ ነው። እንደዚህ አይነት ነገሮች ምን አይነት ቦታ ነው የተለመዱት? ሃይማኖት ቦታዎች ላይ አይታችሁ ከሆነ አንድ እርግብ ትመጣና የሃይማኖት አባት አናት ላይ ታርፋለች። ከዛ ምእመኑ እዴ ይላል፣ አጀባጀብ ይላል። ምክንያቱም ይገርማል በጣም ጋይስ። እንደዛ አይነት ነገሮችን በጣም ጠይቁ፣ በፍጹም አትመኑ። እንደዛ አይነት ነገሮችን ማለት የሃይማኖትን እውነትነት ለማረጋገጥ እኮ ግዴታ በውሸተኛ መንገድ መሄድ የለባቸውም ነበረ። ግዴታ በውሸት መንገድ መሄድ የለበትም። ግን በፍጹም አትመኑ። እንደዛ አይነት ነገሮች 100% ቶሎ ብላችሁ አትመኑ። ሊሆን ይችላል ግን በዚህ ሰዓት እርግቦች እየተሰሩ በቃ በምንም ታምር የማትለዩቸው እርግቦች እየተሰሩ እየተፈበረኩ ይሄዱና በቃ ከዛ የሃይማኖት አባት ላይ እንትን ይላሉ፣ ያርፋሉ። ከዛ እንላለን እኛ ደግሞ ምእመኖቹ ማለት ነው። እና እንደዛ ነው። ሁሉንም ነገር ፈጥናችሁ አትመኑ፣ ለማመናችሁ እኩሉ በጣም ጠይቁ። በዚህ ዘመን በጣም ከባድ እኮ ነው ቴክኖሎጂ። በቃ የትም ስኬፕ ማድረግ የማንችልበት ሁኔታ ውስጥ ነው ያለ ነው ማለት ይቻላል። የዛሬውን ቪዲዮአችንን እንደዚህ እያለን እዚህ ጋር ለማጠናቀቅ ተገደደን። እውነቱን ለመናገር ቆየት ብዬ ዘናፈታ ብንልና ጨዋታውን ብንራዝመው ደስ ይለኝ ነበረ ካለኝ ሰዓት አንጻር፣ ግን እዚህ ጋር ቪዲዮን ለማጠናቀቅ ተገድቻለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደግሞ ፒስ አውት ከማለቴ በፊት እስካሁን ቪዲዮን ላይክ ሳታደርጉ ስትመለከቱት ከነበረ የላይክ ምልክቷን ገጨት አድርጓት። አዳዲስ ከሆናችሁ ደግሞ በድጋሚ እንድንገናኝ ሰብስክራይብን እዛ ጋር መድገም እንዳትረሱ።